የተከበራችሁ የሃይማኖት አባቶችና የመድረኩ ተሳታፊዎች፣ የኢትዮጵያ ሀገራዊ ምክክር ኮሚሽን እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ እንደ ሀገር ላሉብን ያለመግባባቶችና የሀሳብ ልዩነቶች መንስኤዎችን በመለየት በምክክር መግባባት ላይ እንድንደርስ ምቹ ሁኔታዎችን ለመፍጠር የተቋቋመ ኮሚሽን ነው። በዚህም ብቻ ሳይወሰን መግባባት የተደረሰባቸው ጉዳዮች ተፈጻሚ እንዲሆኑ የሚያስችል ምክረ ሀሳብና እቅድ የማዘጋጀትና አተገባበራቸውንም የመከታተል ኃላፊነት ተጥሎበታል። ክቡራትና ክቡራን፣ ይህንን ሀገራዊ ኃላፊነት በአግባቡ ለመወጣት ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ላለፉት አራት ዓመታት ጥቂት ወራት ለቀሩት ጊዜ ያህል በርካታ ጥረቶችን ኮሚሽኑ እያደረገ ነው። ምክክሩን ሁሉን አሳታፊና አካታች ለማድረግ ለተሳታፊ ልየታ ሰፊ ትኩረት ሰጥቶ ሲሰራ ቆይቷል። ከወረዳ ጀምሮ የህብረተሰብ ክፍሎችን፣ የሃይማኖትና የሲቪል ማህበረሰብ ድርጅቶችን ጨምሮ በርካታ ተቋማትና ማህበራትን፣ ታዋቂ ሰዎችን፣ የፖለቲካ ፓርቲዎችን እንዲሁም መንግስትን በተወካዮቻቸው አማካኝነት ማካተትና ማሳተፍ ተችሏል። በሀገር ውስጥም ብቻ ሳይወሰን የዲያስፖራ ወይም በተለምዶ ዲያስፖራ የሚባሉት በውጭ ሀገር የሚኖሩ ኢትዮጵያውያን ወገኖቻችንን በሂደቱ እንዲሳተፉ ጥረት ተደርገዋል። እነዚህ ተግባራት ሲከናወኑ ቁልፍ አጋር ከሆኑ በርካታ አካላት መካከል የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች ዋናዎቹ ተጠቃሽ ናቸው። በሀገር ግንባታና በሰላም ማስፈን ሂደት ውስጥ የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች ሚና ከፍተኛ መሆኑ እሙን ነው። በዚህ አጋጣሚ ምንም እንኳ ሀገራዊ ኃላፊነታችሁ ቢሆንም የሰላማዊ ሀገር ግንባታ ሂደት አካል የሆነ ሀገራዊ ምክክር ሂደት እንዲሳካ ከመጀመሪያው ፈረንጆች ዴይ ዋን እንደሚሉት ጀምሮ ላደረጋችሁት እና አሁንም እያደረጋችሁት ላለው አስተዋጽኦ በኢትዮጵያ ሀገራዊ ምክክር ኮሚሽን ስም ልባዊ ምስጋናን ለማቅረብ ወዳለሁ። የተከበራችሁ የሃይማኖት አባቶችና የመድረኩ ተሳታፊዎች፣ የኢትዮጵያ ሀገራዊ ምክክር አሁን በደረሰበት የሂደት ምዕራፍ ከብዙ ጥረት በኋላ ሀገራዊ ምክክር ጉባኤው የሚመክርባቸውን አጀንዳዎች ቀርጾ ይፋ ማድረግንና የምክክር ጉባኤውን የመጥራት ጫፍ ላይ ደርሷል። ለዚህም ቅድመ ዝግጅቶችን እያደረገ ይገኛል። ሆኖም ወደዚሁ ወሳኝ ምዕራፍ ለመሸጋገር መከናወን ያለባቸው ወሳኝ ቀሪ ተግባራት አሉ። መጀመሪያው የትግራይ ክልል ሕዝብና የተለያዩ ባለድርሻ አካላት ውክልና አግኝተው እንደ ሌሎች ክልሎች አጀንዳውን የሚሰጡበትና በምክክር ጉባኤው ላይ እንዲሳተፉ የማድረጉ ሂደት እጅግ ቁልፉ ነው። ሁለተኛው በተለያዩ ምክንያቶች ከመሳተፍ የታቀቡ የፖለቲካ ፓርቲዎች ወደ ሂደቱ እንዲመጡ ለማድረግ ተጨማሪ ጥረቶችን ማድረግ ማስፈለጉ ነው። ሶስተኛው በተለያዩ የሀገራችን አካባቢዎች በትጥቅ ትግል ውስጥ ያሉ ኃይሎችም ያሏቸውን አጀንዳዎች ወደ ምክክሩ አምጥተው መሳተፋቸው ለምክክሩ ሂደት ውጤታማነትና ተጨማሪ አቅም ከመሆኑ በላይ በመሆኑ ልዩ ጥረት ማድረጉ ጠቃሚ ሆኖ መገኘቱ ነው። ክቡራትና ክቡራን፣ እነዚህን ተግባራት በማከናወን ውጤት ላይ ለመድረስና ወደ ምክክር ምዕራፍ ለመሸጋገር የሚደረገው ጥረት ከኮሚሽኑ በጊዜ የተገደበ እንቅስቃሴ ውስጥ እንዲሁም በዚህ መድረክ ተሳታፊዎች በሕዝባችንና በተለያዩ ባለድርሻ አካላት ከተጣለበት ትልቅ ተስፋ አኳያ ሲታይ ከፍተኛ ጫና ያለው ነው። ክቡራትና ክቡራን፣ በመድረኩ የተገኛቸው የሃይማኖት ተቋማት አባቶች፣ እናቶች፣ ከፍተኛ አመራሮች፣ የሃይማኖት ተቋማት ጉባኤና የሲቪል ማህበረሰብ ድርጅቶች ከፍተኛ የስራ ኃላፊዎች መፍትሄ በማፍለቅ ረገድ የካበተ ልምድ እንዳላችሁ ይታወቃል። በህብረተሰቡ ዘንድም ሰፊ ተቀባይነት አላችሁ። በመሆኑም እነዚህን አቅሞቻችሁን በመጠቀም ወደ ኋላ ላይ ባልደረቦቼ ኮሚሽነሮች በእነሱ የሚቀርቡላቸውን የውይይት መነሻ ሀሳቦች መሰረት በማድረግ ለእነዚህ ተግዳሮቶች የመፍትሄ ሀሳብ እንድታቀርቡ የሀገራዊ ምክክር ኮሚሽኑ ይጠብቃል። የመፍትሄ ሀሳብ ብቻ ሳይሆን
በጋራ ሆነን መፈጸም የምንችልባቸውን ሁኔታዎች እንደምናመቻችና መግባባት ላይ እንደምንደርስ እና በምክክሩ ሂደት እስካሁን የነበራችሁን ከፍተኛ ሚና ይበልጥ አጠናክራችሁ የምትቀጥሉባቸው ሁኔታዎች ላይ መግባባት ላይ እንደምንደርስ እምነታችን ነው። የተከበራችሁ የሃይማኖት አባቶችና የመድረኩ ተሳታፊዎች፣ የዛሬው ምክክር መድረክ በጋራ ሰርተን በደረስንባቸው ውጤቶች ላይ ቆመን ያጋጠሙ ተግዳሮቶችን ፈተን ቀሪ ስራዎች ተከናውነው የምናስበው ውጤት ላይ ለመድረስ የሚያስችሉ ምክር ሀሳቦች የሚፈልቁበትና እነዚህኑ ምክር ሀሳቦች እጅ ለእጅ ተያይዘን የምንተገብርበት ውጤታማ የምክክር ጊዜ እንዲሆንልን እመኛለሁ። እጅግ አመሰግናለሁ። እግዚአብሔር ይስጥልኝ።